አንድ ከተማ የምትታወቀው በሕንፃዎቿ ብቻ አይደለም። ሰዎች በሚገናኙባቸው ቦታዎች በሚያሳልፉት ኳሊቲ ታይም የሚፈጥሯቸው ትዝታዎች ነው። ታላላቅ ከተሞች ሁልጊዜ አንድ የሚያገናኛቸው መዳረሻ አላቸው። አዲስ አበባም ቀጣዩን መዳረሻዋን እየገነባች ነው። በዓለም አቀፍ ዲዛይን የተቀረጸ የግብይት፣ የመዝናኛ፣ የጤና መጠበቂያ፣ የስፖርትና የቢዝነስ ማዕከል ከአሚባራ ፕሮፐርቲስ። አእምሮን የሚያድስ የስፓ አገልግሎት፣ የዓለም አቀፍ ብራንዶች መገኛ፣ የበረዶ መንሸራተቻ፣ የሩፍቶፕ ጂም እና መዋኛ፣ የቴኒስና የቅርጫት ኳስ ሜዳዎች። ይህ ቦታ የገበያ ማዕከል ብቻ አይደለም። ይህ የከተማዋ ቀጣዩ መዳረሻ ነው። በዚህ ግዙፍ ፕሮጀክት ውስጥ የተወሰኑ የንግድ ቦታዎች በማስታወቂያ ዋጋ ለሽያጭ ቀርበዋል። የከተማዋ ቀጣይ ምዕራፍ ከመጀመሩ በፊት የእርሶን ቦታ ያስይዙ። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የኢራን አብዮታዊ የበላይ ጦር የቀድሞው አዛዥ ሞሐሰን ሬዛይ የሀገሪቱ የደህንነት ምክር ቤት ኃላፊ ሆነው መሾማቸው ሲነገር፣ እስራኤል የሬዛህ መሾም ሽብርተኝነትን እንደ መሸለም ይቆጠራል ስትል አውግዛለች። የእስራኤል ውጭ ጉዳይ ሚኒስቴር ባወጣው መግለጫም የኢራን አገዛዝ ሽብርን እየደገፈና እያስፋፋ ለመሆኑ ማሳያ ነው ብሏል። የኃላፊውን ሹመት እንደ ፈረንጆቹ አቆጣጠር በ1994 በአርጀንቲና ቦነስ አይረስ በአይሁዳውያን ማዕከል ላይ የተፈጸመውን የቦምብ ጥቃት ያቀናበሩ ናቸው ይላል የእስራኤል ውጭ ጉዳይ ሚኒስቴር መግለጫም። 85 ሰዎች ለተገደሉበት የአርጀንቲናው ጥቃት ዓለም አቀፉ የፖሊስ ተቋም ኢንተርፖል ሳይቀር ዓለም አቀፍ ማስጠንቀቂያ እንዳወጣባቸው ይነገራል። በአርጀንቲና ጥያቄ መሠረት ሞሐሰን ሬዛይና ሌሎች 6 ሰዎች በተገኙበት እንዲታሰሩ ኢንተርፖል ለ196ቱ አባል ሀገሮች ጥሪ ማስተላለፉ ተመልክቷል። የኢራን መንግሥት አሁንም ድረስ ክሱን ሲያስተባብል የቆየ ሲሆን ሬዛይም ጥቃቱ ከተፈጸመ ከ30 ዓመት በላይ ከሀገር ሳይወጡ አርጅተው አሁን በ71 ዓመታቸው ከፍተኛውን የኢራን የደህንነት መወሰኛ ምክር ቤት የኃላፊነት ቦታም ተረክበዋል። በአክራሪነታቸው የሚታወቁትና የሀገሪቱ ጠቅላይ መሪ የሞጅታባ ካማኒ የቅርብ ወዳጅ ናቸው የሚባሉት ራዛይ የብሔራዊ ደህንነት ምክር ቤት ኃላፊ መሆናቸውን ምናልባትም ከኢራን ጋር የተፈጠረውን ውጥረት ለመቆጣጠር እንደ ወሳኝ እርምጃ የቆጠሩ ወገኖች አሉ። የአክራሪነት አስተሳሰብ እንዲጠናከር፣ በሌላ በኩል በሀገሪቱ ጦር፣ በሃይማኖት መሪዎችና በፕሬዝዳንቱ መካከል የበለጠ ትብብር እንዲመሰረት ያደርጋል የሚሉ ጥቂቶች አይደሉም። ሬዛይ የሀገሪቱን ደህንነት ጉዳዮችና የውጭ ፖሊሲዎችን የሚቆጣጠረውን ይህንኑ የደህንነት ምክር ቤት ምክትል ሆነው ሲመሩ የቆዩትን መሐመድ ባጋርን በመተካት ነው ኃላፊነቱን የተረከቡት። የ1979ን የኢራን አብዮት ተከትሎ አዲሱን አገዛዝ የተቀላቀሉት ሞሐሰን ሬዛይ የኢራን ኢራቅ የጦርነት ጊዜን ጨምሮ የኢራን አብዮታዊ የበላይ ጦርን ለ16 ዓመታት መርተዋል። የሀገሪቱን የባህርና አየር ኃይልን አቅም በመገንባት ረገድ ዋነኛ ተዋናይ መሆናቸው ይነገራል። ሬዛይ ፖለቲከኛ ብቻ አይደሉም። ከቴሄራን ዩኒቨርሲቲ በኢኮኖሚክስ የዶክትሬት ዲግሪ አላቸው። ከአሜሪካና እስራኤል ጋር በተደረገው ጦርነት የድርድር አማራጮችን በጥርጣሬ እንደሚመለከቱ ደጋግመው ሲገልጹ ቆይተዋል። ሬዛይ በአሜሪካ ላይ ዛቻ ባሰሙበት በሚያዝያ ንግግራቸው አሜሪካም የእግረኛ ውጊያ ብትጀምር በሺዎች የሚቆጠሩ ወታደሮቿን በመያዝ ለእያንዳንዱ ወታደር $1 ቢሊዮን እንጠይቃለን ሲሉ መሳለቃቸው ይታወሳል። ሬዛይ ምናልባትም ከአሜሪካ ጋር በሚደረገው ንግግር የኢራን ዋነኛ ተደራዳሪ ሳይሆኑ እንደማይቀር ይነገራል። በቀጣይ በሚደረጉ ድርድሮች ቁልፍ ሚና ሊጫወቱ እንደሚችሉ ታዛቢዎች ገምተዋል። በጠቅላይ መሪው ሞጅታባ ካማኒ ተመርጠው ለትልቅ ኃላፊነት የበቁ የኢራንን ጸጥታና የደህንነት መዋቅር ለማጠናከር የታጩ የእስካሁኑ የኢራን ተደራዳሪ የፓርላማ አፈ ጉባኤውን መሐመድ ባጋርን በመተካት ታላቅ ኃላፊነት የተቀበሉ መሆናቸውን ጠቅላይ መሪ ሞጅታባ ካማኒ 6 ከፍተኛ ወታደራዊ አዛዦችንም መሾማቸው ታውቋል። ከተሾሙት መካከል የኢራን ጦር ኃይሎች አዛዥና ምክትል ይገኙበታል።
ዩክሬን ታታርስታን በተባለ የሩሲያ ግዛት በፈጸመችው የድሮን ጥቃት ቢያንስ 13 ሰዎች ሲገደሉ 75 የሚደርሱ መቁሰላቸው ተነገረ። ይህም ሞስኮ በዩክሬን ላይ ሙሉ በሙሉ ወረራ ከጀመረች ወዲህ በሩሲያ ግዛት ከተፈጸሙ እጅግ አስከፊ ጥቃቶች አንዱ ነው ብለዋል የሩሲያ ባለሥልጣናት። ጥቃቱ የተፈጸመው ከዩክሬን ድንበር 1000 ኪሎ ሜትር ርቀት ላይ በሚገኝ ከተማ ነው። የዩክሬን ጦር ኃይሎች በከተማ የሚገኝ የነዳጅ ማጣሪያ መመታቱን ያረጋገጡ ሲሆን በዘመቻው FP1 የተሰኙ የዩክሬን ወይም ደግሞ ዩክሬን ሰራሾቹ የረጅም ርቀት ድሮኖች ጥቅም ላይ መዋላቸውን ገልጸዋል። 1600 ኪሎ ሜትር በመጓዝ ኢላማቸውን በሚገባ መምታት የሚችሉ ናቸው እነዚህ የዩክሬን ድሮኖች። ጥቃቱ ሌሊቱን ሙሉ እስከ ጠዋት ድረስ ለበርካታ ሰዓታት የዘለቀ እንደነበርና በከተማው ከፍተኛ ጢስ ሲታይ ማርፈዱን ዘገቦች አመልክተዋል። በሩሲያ ለሚደርሰው ለእያንዳንዱ ሰላማዊ ሰው ሞት ተጠያቂው ፕሬዝዳንት ቭላዲሚር ፑቲን ናቸው። ሩሲያውያን ቅሬታቸውን ወደ ፑቲንና አገዛዛቸው ላይ ማዞር ይኖርባቸዋል። ፑቲን ባይኖሩ ኖሮ ይሄ ወረራም አይኖርም። ወረራው ባይኖር ደግሞ እነዚህ ሰዎች ዛሬ በሕይወት በተገኙ ነበር ብለዋል የዩክሬን ባለሥልጣናት። የሞስኮ መሪዎች በበኩላቸው ከ450 በላይ የዩክሬን ድሮኖች መክሸፋቸውን ገልጸዋል። ኪቭ ሩሲያ ባሉ የጦር መሳሪያዎችና የኃይል መሠረተ ልማቶች ላይ የረጅም ርቀት ጥቃቶችን የመፈጸም አቅሟ እያደገ የመጣ ሲሆን የሰላማዊ ሰዎች ጉዳትም እየጨመረ መሆኑ ይነገራል። በሌላ በኩል ሩሲያ በዩክሬን ከተሞችና የመኖሪያ አካባቢዎች መደበኛ የሆኑ ከፍተኛ የአየር ጥቃቶች አጠናክራ ቀጥላለች። ባለፈው ሳምንት በኪቭ በተፈጸመ የድሮንና ሚሳኤል ጥቃት የ21 ሰዎች ሕይወት ማለፉ የሚታወስ ሲሆን አውደ ግንባር አቅራቢያ በምትገኘው ካርኪቭ ከተማም ሌሊቱን በተፈጸመ የሩሲያ መድፎች ጥቃት የ5 ሰዎች ሕይወት አልፏል። ወደ ሌላ ዘገባ ስናልፍ በቻይና ከ1 ሚሊዮን በላይ ሰዎች ተፈናቀሉ። በምስራቅ ቻይና የባህር ዳርቻዎች ላይ በደረሰ ከፍተኛ አውሎ ንፋስና የጎርፍ አደጋ ሻንጋይን ጨምሮ ከ1 ሚሊዮን በላይ ሕዝብ መፈናቀሉ ተነግሯል። አውሎ ንፋሱ በቀጠናው ከፍተኛ የትራንስፖርት መስተጓጎል ያስከተለ ሲሆን በሻንጋይ ብቻም 1000 የሚጠጉ የአውሮፕላን በረራዎች ተሰርዘዋል። ሜትሮሎጂ ባለሥልጣናት አውሎ ንፋሱ እሁድ አመሻሽ በጂያንግ ግዛት ዩሃን በተባለች ከተማ ሲደርስ በሰዓት እስከ 150 ኪሎ ሜትር የሚደርስ የነፋስ ፍጥነት ነበረው። ከዚያም ከአንድ ሰዓት በኋላ በወንዡ ከተማ ሁለተኛውን ጥቃት ሰንዝሯል። ባለሥልጣናት ሕዝቡ ከቤት እንዳይወጣ ያሳሰቡ ሲሆን በሻንጋይና በሌሎች አካባቢዎች በርካታ የቱሪስት መስህቦች ተዘግተዋል። በአንዳንድ አካባቢዎች በሚቀጥሉት ጥቂት ቀናት እስከ 500 ሚሊ ሜትር የሚደርስ ከፍተኛ ዝናብ ሊጥል እንደሚችል ተገምቷል። በቴሄራን አማካይ ወርሃዊ የቤት ኪራይ ከ720 ሚሊዮን ሪያል በላይ መጨመሩ እየተነገረ ነው። ይህም ከብዙ የኢራናውያን ሰራተኞች ገቢ በግምት በ3 እጥፍ የሚበልጥ ሲሆን አንዳንድ ተከራዮች እስከ 100% የሚደርስ ጭማሪ ያጋጠማቸው በመሆኑ ሰፊ የዋጋ ልዩነት አጋጥሟል ሲል አንድ የገበያ መረጃ ማዕከል አመልክቷል። ለብዙሃኑ የኢራን ሰራተኞች ወርሃዊ ደሞዝ ከ200 ሚሊዮን እስከ 250 ሚሊዮን ሪያል አካባቢ ሲሆን ይህም ከ108 እስከ 134 ዶላር በተመሳሳይ የምንዛሪ ተመን ነው። የኪራይ ጭማሪ 100% የደረሰ ሲሆን ተከራዮች የኪራይ ውል ለማደስ ሲፈልጉ ግፊቱ የበለጠ ይሆናል። ለዓመታት የዘለቀው ከፍተኛ የዋጋ ግሽበት፣ የምንዛሪ ዋጋ ንረትና የግንባታ ዋጋ መጨመር የቤት ባለቤትነት ለብዙ ኢራናውያን እጅግ የራቀ እንዲሆን አድርጎታል። ግማሾቹ ነዋሪዎች ተከራዮች በሆኑበት ቴሄራን ኑሮ ጣሪያ ነክቷል፣ ቤት መግዛትም ሕልም ከሆነ ቆይቷል ይላሉ። በቴሄራን የቤት አማካኝ የማስታወቂያ ዋጋም ከ240 ቢሊዮን ሪያል በላይ ወይም ወደ 129,000 ዶላር ገደማ ነው። ተከራዮች ከቴሄራን ወደ ርካሽ ከተሞች ወይም ዳርቻዎች ተዛውረዋል፣ ወደ ወላጆቻቸው ቤት ተመልሰዋል ወይም የመኖሪያ ቤት ወጪዎችን ለመከፋፈል ትንሽ አፓርታማዎችን ከሌሎች ጋር መጋራት ጀምረዋል። ከዋና ከተማ ዳርቻዎች ወደ ርካሽ አካባቢዎች የሚደረግ እንቅስቃሴ መቀጠል መደበኛ ያልሆኑ ሰፈራዎችን የበለጠ ለማስፋፋት አስተዋጽኦ እንደሚያደርግ የቤት ባለሙያዎች አስጠንቅቀዋል። አልጀዚራ የጠቀሰው አንድ መረጃም በኢራን የምግብ የዋጋ ግሽበት በ128% መጨመሩን አሳይቷል። ከዓመት በፊት ደሞዜ
የቤቴን የወር ፍላጎት በሙሉ ያሟላ ነበር። አሁን ግን ምግብ እንኳን መሸፈን አልቻለም ብላለች አንዲት የቴሄራን ነዋሪ ለአልጀዚራ በሰጠችው አስተያየት። ሌላው ከትምህርት ሚኒስቴር ጡረታ የወጣም የልጆች አባት ማለትም የ3 ልጆች አባት የቴሄራን ነዋሪ የምግብ ዋጋም በየጊዜው በእጥፍ ይጨምራል። ምን አብስዬ እንደምመገብ አላውቅም። ሁልጊዜ ገበያ ደርሼ በተመለስኩ ቁጥር በፊት ከምገዛው ያነሰ ምግብ ነው ይዤ የምገባው ብሏል በምሬት። ደሞዜን እንደተቀበልኩ በፍጥነት ሄጄ የወር አስቤዛ እገዛለሁ። አንድ ቀን ካደርኩ በማግስቱ በእጥፍ ጨምሮ እንዳይጠብቀኝ በመፍራት ብሏል። አሁን ስጋ ገዝቶ መብላት ሩዝና ዘይት ቅንጦት እየሆኑ ነው ይላል ይኸው ጡረተኛ ኢራናዊ። የአልጀዚራ ሪፖርተር ያነጋገራቸው የቴሄራን ነዋሪዎች በሙሉ በኑሮ ውድነትና በየቀኑ በሚታየው የምግብ ዋጋ ጭማሪ ክፉኛ ተማረዋል። ሌላው ቀርቶ ይላል የግሮሰሪ ስቶር ባለቤት የሆነው የ63 ዓመቱ መሐመድ ወትሮ ዳጎስ ያለ ገቢ ያላቸው እንኳን አሁን ዋጋ መጠየቅ ጀምረዋል። መሐመድ በንግዱ ዓለም ከ40 ዓመት በላይ መቆየቱንና አሁን እንዳለው አይነት ሁኔታም አይቶ እንደማያውቅ ይናገራል። ሌላው ቀርቶ በኢራን ኢራቅ የ8 ዓመቱ ጦርነት ጊዜ እንኳን የኑሮ ውድነቱ ብዙም የከፋ አልነበረም። ዛሬ ያለው የገበያ ሁኔታ ግን እጅግ ወድቋል ሲል ምሬቱን ገልጧል። ሚሊዮኖች ኢራናውያን ሀገሪቱን በገጠማት የከፋ የኢኮኖሚ ድቀት ሳቢያ ኑሮአቸውን ለመግፋት ከፍተኛ ትግል ላይ ናቸው ይላል ይኸው የአልጀዚራ ዘገባ። የሀገሪቱ መንግሥት ለወታደራዊና እስራኤልን እንዲወጉ ለቀጠራቸው የአካባቢው ሚሊሻ ቡድኖች የሚመድበው ወጪ ግን የትየለሌ እንደሆነም ይነገራል። ለሊባኖሱ ሄዝቦላና ለፍልስጤሙ ሐማስ ብቻ በየዓመቱ ከ1 ቢሊዮን ዶላር በላይ ወታደራዊ ድጋፍ ሲያደርግ የራሱ ወታደራዊ ወጪ ባለፈው የፈረንጆች ዓመት 23 ቢሊዮን ዶላር እንደነበር ተመልክቷል። ይህ አዋዜ ነው። አንድ ከተማ የምትታወቀው በሕንፃዎቿ ብቻ አይደለም። ሰዎች በሚገናኙባቸው ቦታዎች በሚያሳልፉት ኳሊቲ ታይም የሚፈጥሯቸው ትዝታዎች ነው። ታላላቅ ከተሞች ሁልጊዜ አንድ የሚያገናኛቸው መዳረሻ አላቸው። አዲስ አበባም ቀጣዩን መዳረሻዋን እየገነባች ነው። በዓለም አቀፍ ዲዛይን የተቀረጸ የግብይት፣ የመዝናኛ፣ የጤና መጠበቂያ፣ የስፖርትና የቢዝነስ ማዕከል ከአሚባራ ፕሮፐርቲስ አእምሮን የሚያድስ የስፓ አገልግሎት፣ የዓለም አቀፍ ብራንዶች መገኛ፣ የበረዶ መንሸራተቻ፣ የሩፍቶፕ ጂም እና መዋኛ፣ የቴኒስና የቅርጫት ኳስ ሜዳዎች። ይህ ቦታ የገበያ ማዕከል ብቻ አይደለም። ይህ የከተማዋ ቀጣዩ መዳረሻ ነው። በዚህ ግዙፍ ፕሮጀክት ውስጥ የተወሰኑ የንግድ ቦታዎች በማስታወቂያ ዋጋ ለሽያጭ ቀርበዋል። የከተማዋ ቀጣይ ምዕራፍ ከመጀመሩ በፊት የእርሶን ቦታ ያስይዙ። አሚባራ ፕሮፐርቲስ በልዩነት የተገነባ